ሩትዬ ጭርስር አልወድም ደስ አይለኝም ብላሻለች እኮ ከዚህ በፊት ሰምተሽ ከሆነ አንቺ የምሰማ ጆሮ የለሽም እንጂ ማለት ነው። ስለዚህ ፖሊስ ይዤ በሄድ ምናምን ብትይ ደግሞ አብርሃም ሩትዬን ያፈቅራታል፣ ከሚስቱ ጋር ነው ያለው፣ ከልጁ ጋር ነው ያለው። ስለዚህ ፖሊስ ምናምን ይዘሽን ብትሄጂ ማንም አይሰማሽም። ገባሽ አይደለ? አንቺ ይኸውልሽ ሩትዬን ገለመላይ ምናምን የምትይው ደግሞ ስነ ስርዓት ይኖርሽ። መጀመሪያ ጸጉርሽን ተሰሪ፣ ይሄ ዱቄት የሆነ ሜካፕሽን ታጥቢ፣ እስቲ ራስሽን ሆነሽ ነይ። ይሄን ስፖርት ሲሪዝም ብለሽ መተሽ በሰው ህይወት እየገባሽ እንደዚህ ይኸው ጡንቻሽ ራሱ የወንድ ይሄ የሆነ ስፖርት የሚሰሩ ምናምን የሉም ማሻላ ነው፣ ግን እሱን ነው የሚያክለው። ስለዚህ ስፖርት እየሰራሽ ይሄን ነገር ቀንሺ፣ ቦርጭሽን ቀንሺ፣ ወጣት ሆኚ። እስቲ እድሜሽ ይሄን አልሄደም፣ ግን አሮጊት ነው የምትመስዪው። የሆነ ስትናገሪ ራሱ አቋቋምሽ ራሱ አሮጊት ነው የሚመስለው ከነ ቦርጭሽ ማለት ነው። ስለዚህ ይሄን ነገር አቁመሽ የሰውን ህይወት ከመበጠበጥሽ ይሄ እስቲ ራስሽ ላይ የሚያስፈልግሽ ጊዜ ላይ ጊዜሽን አጥፊ ነው የምልሽ። እንደ ሴትነቴ ልምከርሽ ብዬ ነው። ገባሽ አይደለ? ሩትዬም ደግሞ ጭር ስላልወድም ብላለች። እንግዲህ ከዚህ በፊት በቃሏ ተናግራለች። ገባሽ አይደለ? ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ዋላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባያላችሁበት ሰላማችሁ ብዘት ትረፍርፍ ይበልልኝ። እንግዲህ ቤተሰቦቼ ምልላችሁ ነው የመጣሁት። ቡዜ መታለች። ወንድሜ እየሆነ ያለው ነገር ግራ ገብቶኛል። ትላንትና ምን እንደመሆነው ነበር ያጣሁት ብላለች። አብርሃም እንደዚህ አይደለም። ከዚህ በፊት አንድ ነገር ራሱ ማድረግ ከፈለገ ያረጋል። አሁን ግን ብሎኛል፣ ሩቲ እንደዚህ ብላኛለች፣ ኤፍሬም እንደዚህ ብሎኛል በሚል ነገር ነው እየሄደ ያለው እንጂ ወንድሜ ደና አይደለም። ሩታ ደግሞ የማሸነፏ ነገር ነው እንጂ የታያት ምን እንደሚሆን ይሄ ልጅ ነገ ወደ ራሱ ተመልሶ ጥሏት እንደሚሄድ እያሰበች አይደለም። ዛሬ ማሸነፏን ሄርሜላ ማስለቀሷን ነው እያየች ያለችው ብላለች። እና እሳይ እኛም እኮ የምንፈልገው አብሮ ቢሆኑ ደስ ይለናል። ልጃቸውን አብሮ ቢያሳድጉ በፍቅር እንደዚህ ባይሆን ደስ ይለን ነበረ። የሆነ ነገር አለ የሆነ ነገር አለ አትበይብን። እኛ እናውቃለን ምን እንዳለ፣ ምን ድራማችሁን እየሰራችሁ እንደሆነ፣ አንቺ የራስሽን ነገር እያጣጣምሽ እንደሆነ እናውቃለን። ይሄ ለኛ አትንገሪን። የምናየው ነገር